ሳውዲ በረሃ ላይ ልጃቸው እንደበክታዶ እንደሞተ የሰሙ እናትና አባት የሚሉትን አብረን ነይ። ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። የአዲስ አበባን አጀንዳ ዘግተናል። ባህር ዳር የማናት አገው የቅማንት ወይስ የአማራ ብለው ስትራቴጂያቸውን በደንብ እየነገሩን ነው። በወዝ ጥረግረ ምን ከመብላት አልፍምላት እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። ጆን መተት አስደርጎብኛል፣ ስለዚህ ከሱ ጋር አልደባደብም ሲል ሴዶ ማርሻል ላይ ተናግሯል። እኔ አልወዳደርም ድግም ተሰርቶበታል። ሰላም እንዴት ናችሁ? በአዳዲስና ወቅታዊ መረጃዎች ተመልሼ መጣሁኝ። ልጃቸውን በሳውዲ እንደ በግ አርደው የገደሉባቸው ቤተሰቦች መጽናናትን እምቢ ብለዋል። ሌላኛውንም በተመሳሳይ ሁኔታ አርደውት ነገር ግን ነፍሱ ስላልወጣች ሆስፒታል ወስደውታል። እሱንም የምንመለከት ይሆናል። በጣም በሚገርም ሁኔታ ፓስተሩ ሰርቶ መቀየር አይቻልም ወይ ጅብ በመጋለብ ነው ወይ ልሳን በመናገር ነው እያለ ሲሰብክ ተሰምቷል። ይህ ጉዳይም ብዙሃኑን እያነጋገረ ይገኛል። የአዲስ አበባን ሁኔታ ዘግተናል። አሁን ደግሞ ባህር ዳር የማነች የቅማንት ወይንስ የአገው? አረ ለመሆኑ አማራስ ማን ነው የሚል አጀንዳም እየተዘዋወረ ይገኛል። ብዙዎች ሲጠባበቁት የነበረውና ትኬቱንም በውድ ብር የቆረጡት ፋይቲንግ ሄዶ አልወዳደርም ምክንያቱም ተፎካካሪ ወይም ጆን ድግም ታሰርቶብኛል ሲል ተናግሯል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ሳውዲ በረሃ ላይ ልጃቸው እንደበክታዶ እንደሞተ የሰሙ እናትና አባት የሚሉትን አብረን ነይ። obboleewwan viidiyoo kana ilaalaa jirtanu obboleessi keenya cinaa kiyyatti argitanu kun yeroo ammaa kana kufitii guddaa kufuudhaan miidhaan cimaan irra ga'ee jira. Kufitii kufe kanaanis spinal cordinsaa guutummaan guutuutti hojiidhaan ala ta'ee jira. Yeroo ammaa kana haati, abbaan, obboleessi, obboleettiin, maatiin hundi asitti wal ga'anii garmalee jechuudha gangalatanii bo'aa jiru. Baay'ee miira gaddaa keessa jiru. Ilmoon isaanii kun immoo yoo dafee yaalamne lubbuu isaatiif sodaachisaadha jedhaa jiru. Kufee cabeera guutummaan guutuutti of hin beeku. Maatii harka qalleeyyiirraa nama dhalate yoo ta'u maatiin isaa yaalchisuudhaaf homaa humna hin qabanu. Karaa akkaawuntii maatiitiin waan dandeessan hundumti keessaniyyuu akka obboleessa keenya sappoortii gootanoo akka cinaa taatanoo isiniin jedha. Akkaawuntiin maatiin kun haatiniif abbaan obboleessi ammaaf kanarratti hawaasni fuula sooshaal miidiyaa irraa nu gargaaru jedhan isiniif animaa hundi keessanuu qabadhaatii waan dandeessanuu gargaaraan isiniin jedha. 1 58 44 42 77 tokko Abduu Faatii Shifaa jedha. Karaa akkaawuntii kanaatiin waan dandeessan utuu hin darbatin hin darbinaan isiniin jedha. Namni tokko birrii 200 qofa yoo nu kennitan viidiyoon kun nama 100 laalamuu danda'a. Tarii namni 120 yoo nu darbate birrii miliyoona 3-4 dhaqa. Kanaaf hundi keessanuu waan dandeessan darbattan malee hin darbinaan jedha. Uumaa dhabdan immoo viidiyoo kana nama 20-30 share copy link repost gochuudhaan lubbuu obboleessa keenyaa baraaruun isiniin jedha. Ulfaadhaa. የልጅን ሀዘን ምን አይነት ቃል ነው የሚያጽናናው? የልጅን ሞት ምን አይነት ቃል ነው የሚያጽናናው? አይደለም ይቅርና በክፉ አማሟት ሰው ያየው እንደዛ አይደለም ለእናትና ለአባት እንዲሁ ሰው ሆኖ ለተፈጠረ ሰው ራሱ የሚዘገንን የሚያስለቅስ የሚያስነባ አይነት አማሟት ተገድሎ አገዳደል ተገድሎ ይቅርና ታሞ ወይም ይሄ ናቹራል በሆነ ተፈጥሯዊ በሆነ ሞት እንኳን ቢሞት እንዴት ነው የልጅን ሀዘን የሚረሳው? ምን አይነት ቃል ነው የሚያጽናናው? በጣም ነው የሚያሳዝነው። እንደተመለከታችኋቸው ናቸው ቤተሰቦቹ። እንግዲህ ወንድምየውን በሚያሳዝን ሁኔታ ታሟል። ከ1 ሚሊዮን በላይ ብር ተጠይቋል። እነዚህ ሰዎች በሀዘን ላይ ሌላ ሀዘን እየተደራረበባቸው ይገኛሉና እጅግ በጣም ነው የሚያሳዝኑት። የምትችሉ ባስቀመጡት አካውንት 200 ብር የ200 ብር ቻሌንጅ ነው አሁን ላይ ያስጀመሩት። ነገር ግን የምትችሉት ያቅማችሁን ያክል ባስቀመጡት አካውንት እያስገባችሁ ከጎናችሁ መሆናቸውንና ማጽናናታቸውንም እንዳትረሱ። ሌላኛው ደግሞ በተመሳሳይ ሁኔታ እንደዚሁ አርደውት ነገር ግን ነፍሱ ያልወጣች አንድ ወንድማችንም አለ። ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። ሰላም ውድ ኢትዮጵያውያን ወገኖቻችን፣ ይሄንን ቪዲዮ ሁላችሁም ሼር በማድረግ ተባበሩን። ማጅሩ መሐመድ ነኝ። ከሳውዲ አረቢያ መዲና አካባቢ የደረሰኝ መረጃ እንደሚያመላክተው ይሄ የቆቦ አካባቢ ልጅ ስሙ አማረ ይባላል። ሳውዲ አረቢያ መዲና ገጠራማ ቦታዎች ላይ ከፊሉ ጋር ከሚሰራበት አፍነው ወስደው ሞተ ብለው ነው የጣሉት። አጋጣሚ ሰዎች አግኝተውት በሳውዲ አረቢያ መሊክ ፋድ ሆስፒታል ውስጥ አይሲዩም ውስጥ ይገኛል።
ወገን የለውም፣ ቤተሰብ የለውም፣ ጓደኞች ናቸው እያስታመሙት ያሉት። ይህንን ቪዲዮ እንድሰራላቸው የጠየቁኝ የመረጃ ምንጮቼ እንደነገሩኝ ይህንን የልጁን ሕክምና በተመለከተ የወገኖቹ ትብብርና ድጋፍ ያስፈልገዋል። በተለይም ደግሞ የሳውዲ አረቢያ የኢትዮጵያ ኤምባሲ ኃላፊዎች፣ ሰራተኞች እባካችሁ ይህንን ቪዲዮ አይታችሁ መዲና መሊክ ፋህድ አይሲ ሩም ውስጥ ተኝቶ የሚገኘውን ወንድማችንን ድረሱለት። የምትመለከቱት አንገቱን በቢላው አርደውታል። በጣም በሚዘገንን ሁኔታ ነው። እንግዲህ አውሬዎች ተፈጥረውብናል። እነዚህ አውሬዎች የራሳቸው ወገን መሳኪኖችን ከየቦታው እያፈኑ እየወሰዱ ሲፈልጉ በብሔር ሲፈልጉ በተለያየ ምክንያት የሰው ልጅ እያረዱ ይገኛሉ። ይህንንም የሳውዲ አረቢያ ፖሊስ እየለቀመ በቁጥጥር ስር እያደረጋቸው ይገኛል። ይህንን መረጃ አስመልክቶ ቀጣይ መረጃዎችን የምሰራላችሁ ይሆናል። ይህንን ቪዲዮ ግን ሸር አድርጉ። ወንድማችን አማረ የቆቦ አካባቢ ልጅ ነው። አንገቱን ታርዶ ሆስፒታል ውስጥ ተኝቶ ይገኛል። የሚመለከታቸው የመንግስት አካላት እባካችሁ ሂዳችሁ ልጁን ጎብኙት። በመዲናና ዙሪያው አካባቢ የምትገኙ ቅን ኢትዮጵያውያን ይህንን ወንድማችንን የተኛበት ሆስፒታል ድረስ ሂዳችሁ ድጋፋችሁን አድርጉለት። ወደ ህዝብ አቅርቡት፣ እንዲደገፍ እንዲረዳ፣ የተረፈች ነፍሱ አገግማ ድና ወደ ስራው እንዲመለስ እርዱት ለማለት ነው። መዋጅሩ ነኝ። ይህንን ቪዲዮ ለሌሎችም ሸርና ኮፒ ሊንክ አድርጉ። ውድ ኢትዮጵያውያን ማራ አይናህን ሲጨፍን አንደ አይናህን ጨፍንና ሲገለጥ አይናህን ጨፍን አይናህን ሲጨፍን ሞቷል ብለው አርደው ከጣሉት በኋላ ነው እንግዲህ የራሱ ወገን የራሱ ወንድሙ አርዶት መሬት ላይ ጥሎት፣ ነገር ግን በሰው ሀገር ላይ እዛው ላይ ያገኙት ሰዎች ደግሞ ሕክምና ወስደውታል። አሁንም ትብብራችንን ልናሳይ ይገባል። እግዚአብሔር እነዚህን ጨካኞች እነዚህን አራዶች ከምድረ ገጽ እስከሚያጠፋ ድረስ አንድ ሁነን የተጎዱትን ልጆቻቸው የሞቱባቸውን እንዲህም ደግሞ በህይወት ያሉትንም ጭምር በማገዝ አንድነታችንን ልናሳይ ይገባል። እግዚአብሔር አምላክ ምህረቱን አውርዶልህ ወደ ጤና ተመልሰህ ለማየት ያብቃል። በሌላኛው መረጃ ስናቀና ደግሞ ፓስተሩ መስራት አያዋጣም፣ ላብ ከመብላት ውጪ ሀብታም አያደርግም፣ ሀብታም የሚያደርገውስ እያለ እየተናገረ ይገኛል። እሱን እንመልከት። ቁርጡን ልንገርህ አይደል፣ በላብ ሀብታም የሆነ ሰው የለም። በቃ እርፍ በሉ። የለማ መጽሐፍ ቅዱስ የለም በላብ በወዝ ጠራገራ ምን ከመብላት አልፍም ላብ ተባላለ እንጂ ምንም አይምጣም። አምጣ ጥራግራ ሀብታም ሆንክ የሚል ምንድነው ስኬት ሾው ምናምን ናቸው። ጥሬ ግዬ ከ5 ሳንቲም ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምና ይላል። የለም በወዳደቀ ነገር መኪና እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 13 ቁጥር 11 ላይ በችኮላ የምትከማች ሀብት ትጎላለች፣ ቀስ በቀስ የምትከማች ሀብት ግን ትበዛለች ሲል ይናገራል። ይህም እንግዲህ በአንድ ጊዜ በማለዳ ባለጸጋ ከመሆን ይልቅ ቀስ በቀስ ማደግን የሚያበረታታ የምሳሌ መጽሐፍ ሐሳብ ነው። እንደምትመለከቱት ሐሰተኛው ነብይ ሄኖክ ጄፒኤስ የተባለው ግለሰብ አንድ ሰው ሀብታም ሆኖ ካያችሁት ወይ ጅብ ጋልቦ ነው አሊያም ደግሞ በልሳን ተናግሮ ነው የሚል ሁለት አይነት መንፈሳዊ ልምምዶች ሀብታም እንደሚያደርጉ ሲናገር እናያለን። ጅብ መጋለብ ሀብታም መሆንን ግብ ያደርጋል፣ ደግሞ ሀብታም ያደርጋል። ደግሞ በልሳን መናገር ሀብታም መሆንን ግብ ያደርጋል፣ ደግሞ ሀብታም ያደርጋል የሚል ነገር ነው እና ጅብ በመጋለብና ልሳን በመናገር መካከል የተመሳሰለ ውጤት እንዳለው እየተናገረ ነው። በየትኛውም ቦታ ላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ የሚከተሉት ተከታዮቹ በምድር ላይ በሚያልፉበት ጊዜ ስለ ስሙ ስለ ጽድቅ መከራን እንደሚቀበሉ አስተማረ እንጂ የትኛውም የወንጌል ክፍል ውስጥ ባለጸጋ ስለመሆን ተስፋ የሚሰጥ የወንጌል ክፍል የለም። ይልቁንም ሀገራችን በሰማይ ነው ይላል። ደግሞ እነዚህን ሐሰተኞች ሲናገር ሆዳቸው አምላካቸው ነው፣ ሐሳባቸው ምድራዊ ነው፣ ደግሞ ጥፋታቸው ይቸኩላል ብሎ ስለነሱ ነገረን እንጂ በየትኛውም መልኩ ምድራዊ ተስፋን ወንጌል ተሸክሞ አይዞርም። ስለዚህ በመገለጥ ብርቱ የሆነው ሐዋርያው ቅዱስ ጳውሎስ እንደነገረን ሊሰራ ማይወድ ቢኖር አይብላ ብሎ ስራን ሲያበረታታ በወንጌል ውስጥ እንደምንመለከት ልክ እንደዚሁ በስራ ስለሚገኝ ነገር ለሰዎች ማስተማርና እኛም ፊት ለፊት ሆነን ምሳሌ መሆን ሲገባን ካለመስራትም ባለፈ ሰዎች እንዳይሰሩና አጉል ነገር ላይ ተስፋ እንዲያደርጉ ማድረግ ትክክል አይደለም። ይህ እንደ መንግስት ራሱ ሊታይ የሚገባው ነገር ነው ብዬ አምናለሁ። ምክንያቱም የሚሰራ ትውልድ በስራው በልፋቱ በጥረቱ በፈጠራው
የሆነ ቦታ ላይ ለመድረስ የሚያስብ ትውልድ ልናፈራ እንደ ቤተ ክርስቲያን ሲገባል እንደነ ሄኖክ ያሉ የመጋዘን ባለቤቶች ግን እሱ ጋር በመምጣት አስራት በመስጠት ቃልና ልሳን በመናገር ባለጸጋ እንደሚሆን የውሸት ተስፋ ለምእመኑ ሲሰጡ ታያላችሁ። እነሱ ግን በቀጥታ ገንዘብን ከምእመኖቻቸው አስራት በመባና በፍቅር ስጦታ ስም ሲቀበሉ ደግሞ መልሳችሁ ታያላችሁ። ለእናንተ በልሳን ሀብታም ስለመሆን የሚነግራችሁ ሰውዬ እሱ በልሳን ሳይሆን እናንተን በመቀበል ነው ገንዘብ የሚሰበስበውና የሚያጠራቅመውና እዛ የምትሄዱ ሰዎች ይህንኑ ፈልጋችሁ ጆሮዎቻችሁን የሚኮረኩር የሐሰት ንግር ትፈልጋችሁ ስለምትሄዱ ትታረማላችሁ የሚል ሐሳብ ኖሮኛ አይደለም የምነግራችሁ። አትሊስት ግን ይህ መጽሐፍ ቅዱሳዊ መሆኑን እያወቃችሁ የምትገቡበት ቦታ እንድትገቡና የእግዚአብሔር ቃል ነገ እንዲመሰክርባችሁ ይህንን እላለሁ። በዚህ ውስጥ ደግሞ ቅን ሆናችሁ ተሳስታችሁ እውነት መስሏችሁ የምትነግዱ ሰዎች እንደዚህ አይነት የገንዘብና ሀብታም የመሆን ስብከት ኢየሱስ አስተምሯል ወይ? ኢየሱስ ለተከታዮቹ ለደቀ መዛሙርቱ እዚህ የሚል ተስፋ ሰጥቷቸዋል ወይ ብላችሁ መጽሐፍ ቅዱሳችሁን በማንበብ ከነዚህ አይነት ተኩሎች እንድታመልጡ አሁንም ደጋግሜ ጥሬን አቀርባለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም አይም ጋር አትጣላ ደጋፊ ብዙ ነው የሚባል አባባል አለ። ያው ይሄን ሰውዬ ስናገር የሚደርስብኝ ተቃውሞ ስለማውቀው ነው። እኔ በአካባቢ ጅብ ጋልበው ሀብታም እንደሆኑ የምጠረጥራቸው ሰዎች አሉ። ጅብ ጋልበው ወይም ደግሞ የጨለማውን አሰራር ተከትለው ሀብታም ሆነዋል ብዬ የምጠረጥራቸው ሰዎች አሉ። ግን አንድም ልሳን ተናግሮ ሀብታም የሆነ ሰው አይቻላል። ወይም ደግሞ እዚህም ቸርች የምትመላለሱ ሰዎች እዚህ ሰውዬ ጋር የምትመላለሱ ሰዎች ህይወታችሁ ተለውጧል ወይ? በሰውየው ደረጃና ሰውየው የሚኖረውን ህይወት ኤክስፔሪየንስ እያደረጋችሁ ነው ወይ? እየበለጸጋችሁ ነው ወይ? ያው የብልጽግና ወንጌል ነው የሚሰብከው፣ የሚበለጽገው ራሱ ነው። ግን እሱ ጋር የምትሄዱ ሰዎች እየበለጸጋችሁ ነው ወይ? ፍሬውን እየበላችሁ ነው ወይ? እናንተ ይህን ጥያቄ ማቅረብ እፈልጋለሁ። ማለት አሁን እሱ እንደሚለው ከሆነ ጥረህ ግረህ መስራት ልትበላ ትችላለህ፣ ሀብታም ልትሆን ግን አትችልም ጥረህ ግረህ በመስራት። ስለዚህ መጽሐፍ ቅዱስ የሚለው ጥረህ ግረህ ብላ እንጂ ጥረህ ግረህ ሀብታም ሁን የሚል ስላልተጻፈ ጥሮ ግሮ መስራት ሊያበላ ይችላል እንጂ ሀብታም ሊያደርግ አይችልም። ሰዎች ሀብታም የሚሆኑት በሁለት መንገድ ነው ብሏል። አንደኛ ጅብ በመጋለብ፣ ሁለተኛ ደግሞ ልሳን በመናገር ብሏል። እኔ ለእናንተ የማቀርበው ጥያቄ ልሳን ተናግሮ ሀብታም የሆነ ሰው ማን ነው? እዚህ ጋር መጥቶ አቤት ሊለኝ ይችላል። ቪዲዮም ሰርቶ ሜንሽን ሊያደርገኝ ይችላል። እኔ ልሳን ተናግሬ ወይም ደግሞ እዚህ ሰውዬ ጋር ሄጄ እሱ የሚለኝን ነገር ሰምቼ እሱ በተናገረው ነገር መሰረት ተንቀሳቅሼ ሀብታም ሆኛለሁ የሚል ሰው ካለ ይምጣና ያናግረኝ። እንዴት ሀብታም እንደሆነም ለኛም ሼር ያድርግ። ስለዚህ አትሊስት ይሄ ሰውዬ አንድ ነገር አምኗል። ሀብታም የሚኮነው በሁለት መንገድ ነው። አንድ ልሳን በመናገር፣ ሁለተኛ ደግሞ ጅብ በመጋለብ። ስለዚህ እነዚህ ሰዎች ወዴት እየመራቸው ነው የሚለውን ነገር ከዚህ ውስጥ ስናወጣ ሰዎቹ ልሳን ተናግረው ሀብታም መሆን ካቃታቸው ፕላን ቢን ይሞክሩታል ማለት ነው። ጅብ መጋለብ ምን አይነት አፈር የሚልና ከመሬት ያልተነሳ ሁሌ መሬት ላይ የሚመጠመጥ ትምህርት ነው የሚያስተምረው። ከመሬት ያልተነሳ ትምህርት ሰማይ ያደርሰኛል ብለህ በፍጹም ልታምን አይገባም። ስለዚህ ከእንደዚህ አይነት ሐሰተኞች ልትጠበቁና ራሳችሁን ልትጠብቁ ይገባል የሚል ምክር ነው ያለኝ። ቅድም ያልኳትን ነገር ግን እንዳትረሱ። ልሳን ተናግሮ ሀብታም የሆነ ሰው ካለ በቪዲዮ ሜንሽን ሊያደርገኝ ይችላል። ኮሜንትም ላይ እኔ ሀብታም ሆኛለሁ ብሎ ሊጽፍ ይችላል። ሐሳባቸውም ምክራቸውም ስብከታቸውም ምድራዊ ነው የምንለው ለዚህ ነው። እነዚህ ናቸው እንግዲህ መጽሐፍ ቅዱስ ብቻ እያሉ መጽሐፍ ቅዱስን እናስተምራለን ብለው የሚናገሩት ማለት ነው። እነዚህ ናቸው እንግዲህ እኛን ለመውቀስ፣ እኛን ለመተቸት፣ እኛን የሆነ ነገር ለማለት የሚሞክሩት ማለት ነው። በጣም የሚገርመውና የሚደንቀኝ ሁሌም የሚደንቀኝ ደግሞ ተናጋሪዎቹ ሳይሆኑ ከታች አሜን እያሉ የሚስቁት አሜን እያሉ የሚቀበሉት ናቸው። እንዴ ይሄ ትምህርት ምንድነው? ምንድነው እያስተማረን ያለው? ወዴት ነው እየወሰደን ያለው? መቼ ነው ወንጌልንስ የምትሰብኩት? መቼ ነው የኢየሱስ ክርስቶስን ቃል የምትማሩት? ለምን አትጠይቁም? የምትሰበሰቡት አንድም ሁለትም ሶስትም ሆናችሁ እዛ ቸርች ላይ የምትሰበሰቡት ምን ለማድረግ ነው? ስለ ሀብት ለማውራት፣ ስለ ጅብ መጋለብ ለማውራት? ይሄ በጣም ዳንጀረስ የሆነ ሊጠየቅበት የሚገባ ነገር ነው እየተናገረ ያለው። በመንግስትም ደረጃ ስራ የመስራት ባህል እያፈረሰ ስለሆነ ሊጠየቅ የሚገባ ሰው ነው ይሄ ሰው። ስራ እንዳትሰሩ፣ ስራ ገንዘብን ለማምጣት የተለያየ መንገድ ተጠቀሙ። እሱም ደግሞ ከባድ የሆነ ነገር ልሳን እየተናገራችሁ በማጭበርበር ወይም ደግሞ ጅብ በመጋለብ ሀብታም ሁኑ ነው እኮ። ይሄ ታዲያ ሊጠየቅ አይገባም? ሊያስጠይቅ አይገባም ይሄ ነገር? መጀመሪያም ደግሞ እዛ ቤት ያላችሁ ሰዎች ናቸው ተቃውማችሁ ልታሳዩ የሚገባው፣ ትክክል አይደለም ማለት የሚገባችሁ። ስለዚህ መጀመሪያ ቤታችሁ ውስጥ ያለውን ነገር አጽድታችሁ መጀመሪያ እናንተ የምትማሩትን ነገር የሚሰበካችሁን ነገር ካወቃችሁ በኋላ ለመተቸት ብትሞክሩ መልካም ነው።
አጢኑ፣ ግራና ቀኛችሁን እዩ። ብርሃን ሳለላችሁ በብርሃን ተመላለሱ። ሰላም፣ እንዴት ውላችኋል? የተወደዳችሁ ቤተሰቦቼ እንደምን አድራችኋል? ኦልሞስት 8 ሰዓት ከ14 ሆኗል እና ኦልሞስት ነግቷል ብዬ ስላሰብኩኝ ነው። 9 ሰዓት ከ14 9 ከሩብ 10 ሰዓት ባሉት እቺን እንትን አይቼ ፖስት አይቼ ደስ ስላለኝ ነው የመጣሁት። እምዬ ሚኒሊክ ምን ይላሉ? እግዚአብሔር ሲያግዝህ ጠላትህን ደንቆሮ ያደርገዋል ይላሉ። እግዚአብሔር ሲቀጣህ ደግሞ አንተን ደንቆሮ ያደርግሃል ይላሉ። እና እግዚአብሔር ይመስገን ጠላቶቻችን ደናቁርት ስለሆኑ የአዲስ አበባን አጀንዳ ዘግተናል። ባህር ዳር የማናት አገው የቅማንት ወይስ የአማራ ብለው ስትራቴጂያቸውን በደንብ እየነገሩን ነው። አማራ ምድር ላይ ያለውን ህዝብ በጦርነት ማሸነፍ ስላቃታቸው ከፋፍለው ሊያጠፉት እርስ በርሱ ሊያባሉት አማራ ቅማንት ምናምን እያሉ ነው። ለማንኛውም ሙጂብ አሚኖ ማን ነው? ይሄ ሰውዬ ያልገባው ነገር ምንድነው? ሙጃሂድ የሚባለው ምናምን ተውት። ያልገባው ነገር ምንድን መሰላችሁ? አማራ ለቁራሽ መሬት ብሎ ወላሂ ከዚህ በኋላ አማራ አልሆንም እያለ ህፃን ልጅ አይገድልም። አማራ ክብሩ እግዚአብሔር ነው። አማራ ኃይሉ እግዚአብሔር ነው። የሚገርማችሁ የሚኒሊክ ሰይፍ ላይ ምን ተብሎ ተጽፏል መሰላችሁ? የሚኒሊክ ኃይሉ እግዚአብሔር ነው የሚል ተጽፏል። እግዚአብሔር ይመስገን ሴረኛ ያላደረገ፣ እግዚአብሔር ይመስገን ፈሪያ እግዚአብሔር የሰጠን። እኔ እንትን አካባቢ አርሲ ባሌ ምናምን አካባቢ ያሉ ሙስሊሞች እስልምናቸውን ቢመረመር ራሱ ደስ ይለኛል። ምንም አይነት መንፈሳዊ ይዘት የላቸው፣ ምንም አይነት መንፈሳዊ ሸታ የላቸው። ወለጋ ላይ ያለውን አማራ ሙስሊም ከወሎ የመጣውን በጣም በሚያሳዝን ሁኔታ ቁራሽ መሬት ላይ እግዚአብሔር የፈጠረው መሬት ላይ ኖርክ ብለው ቤቱን ሲያቃጥሉ ሲገሉት፣ በመስጂድ ውስጥ ሰብስበው ሲያቃጥሉት ምንም አላለም። ለምን? አማራ ስለሆነ። አማራ ሆኖ ሙስሊምም ቢሆን ለነዚህ ሰዎች ግድ የላቸውም። የነዚህ ሰዎች ዋና ሞቲቫቸው ምንድነው? መሬት ላይ ያለ ጭቅጭቅ ነው። ለማንኛውም ባህር ዳር የማነች ያልከው የአማራ ክልል ህገ መንግስትን ሄዳ አንብበው። ባህር ዳርም ሆነች የአማራ ክልል በአማራ ክልል የሚኖሩ ሰዎች ናቸው የሚል የአዋቂዎች ህገ መንግስት ነው። ስለዚህ ባህር ዳር ያቅማንቱም ነው፣ ባህር ዳር ያገውም ነው፣ ባህር ዳር የአማራውም ነው፣ ባህር ዳር የኦሮሞውም ነው፣ ባህር ዳር የትግሬውም ነው። ባህር ዳር ምግባር ያለው ሰው ሁሉ ነው። አሁን ትልቁ ችግራችን ምንድነው? ከደንቆሮ ጋር ለማውራት ለመግባባት ራሱ አንችልም። ምክንያቱም አይምሯችሁ በክፋትና በነፍሰ ገዳይነት ተሞልቷል። እግዚአብሔር ይመስገን ጠላቶቻችን እቅዶቻቸውን እንደዚህ የሚናገሩ ጠላቶቻችን ከመዋጋታቸው በፊት ስትራቴጂያቸውን በአደባባይ በሚዲያ ወጥተው የሚያወሩ መሆናቸው። ለማንኛውም አማራ ለቁራጭ መሬት አይዋጋም። አማራ ጋሞም መኖር አለበት ብሎ ያምናል። አማራ ስልጤውም ጉራጌውም መኖር አለበት ብሎ ያምናል። አማራ ምድር እግዚአብሔር ነው የፈጠራት ወይም ምድርን አላህ ነው የፈጠራት፣ የሰው አገሩ ምግባሩ ነው ብሎ ያምናል። አማራ ለቁራጭ መሬት አይጣላም። እስከዛሬ ዋጋ እየከፈለ ያለው አማራ ለምን መሰላችሁ? አንድ ላይ እንሁን አብረን እንኑር ብሎ ነው። አይ አብረን መኖር አንችልም እርስ በርስ ሄደን እናባላለን እንዳትሉት፣ ስሪቱ እርስ በርስ ለመባላት አይሆንም። ስግብግብ አይደለም አማራ። እንደዚህ አይነት ውርደታማ አይምሮ ስላልሰጠን እግዚአብሔርን ልናመሰግን ይገባል። የአማራ ክብሩ አምላኩ ነው። የአማራ ጉልበቱ አምላኩ ነው። ስለዚህ እንኳንም አማራ ሙስሊም ሆንኩኝ፣ እንኳንም አማራ ኦርቶዶክስ ሆንኩኝ፣ እንኳንም አማራ ፕሮቴስታንት ሆንኩኝ፣ እንኳንም ስግብግብና ነፍሰ ገዳይ መንፈስ የሌለብኝ ህገ መንግስቱን ሄዳ አንብበው። የአማራው
ባህር ዳር የሁሉም ሰው ነች ነው የሚለው። ሰው የሆነ ፍጥረት ሁሉ ሰርቶ ማደግ የሚፈልግ ሁሉ ምግባር ያለው በሙሉ ባህር ዳር ላይ መኖር ይችላል። አማራ ይሄ እኔ ነው እያለ አይጣላም። ለማንኛውም አዲስ አበባን አሳይመንት ሰርተናል አልሰራንም የሚለውን ወደፊት እናየዋለን። ኢትዮጵያ ሁላችንም ቤት የሁላችንም እናት ነች። ይሄ ንግግር አይገባችሁም አይደል? እንቆቅልሽ ነው የሚሆንባችሁ። ተባረኩልኝ። የክፍል መንፈስ ተከፋፈል ይሄ እንትና ነው፣ ይሄ የከሌ ነው፣ ይሄ የኛ ነው። ይሄ መንፈስ አሁን ደግሞ ወርዶ እዚህ ላይ ደረጃ ደርሷል ማለት ነው። ዋትስ ኔክስት ደግሞ ማን ነው ባለተራው? አይበቃንም እንደዚህ መጠየቅስ? አይበቃንም እንደዚህ መከፋፈልስ? የት ነው ያደረሰ እንደዚህ ብሎ መጠየቅ? የት ነው ያደረሰ እንደዚህ መስገብገብ? የመስገብገባችን የስስትነታችን ጥግ እያየነው ነው። ስለዚህ ወደሚሻለውና ወደሚሆነው ነገር ብናደርግ ሐሳባችንን መልካም ነው። እንደው የማይሆን ነገር ደግሞ ሌላ ነገር ለማምጣት ደግሞ ሌላ ሐሳብ ለማምጣት ደግሞ ሌላ ችግር ለመፍጠር በዚህ ልክ መሄዱም ተገቢ ነው ብዬ አላስብም። እዚህ አይነት ነገሮች ቶሎ መልስ ካልተሰጣቸው ቶሎ ልባት ካላገኙ እነዚህ ጥቃቅን ብለን የምናስባቸው ነገሮች ናቸው እየጎሉ አሁን ባይሆን እንኳን ከአመታት በኋላ ችግር ሆነው የሚመጡት ማለት ነው። በመጨረሻም በጉጉት ሲጠበቅ የነበረውና ብዙዎች በጣም ብዙ ብር ከፍለው ትኬት የቆረጡለት የቦክስ ውድድር ነው። ውድድሩ ሊካሄድ ጥቂት ቀናቶች ቢቀሩትም ሰይዶ ግን እንደለመደው አልወዳደርም፣ ይቅርታ አድርጉልኝ ትኬት ለቆረጣችሁ በሙሉ ብሏል። ጆን መተት አስደርጎብኛል፣ ስለዚህ ከሱ ጋር አልደባደብም ሲል ሴዶ ማርሻል በዛሬው ዕለት ባጋራው ቪዲዮ ላይ ተናግሯል። 4 ቀናት እየቀረውንና በጉጉት የሚጠበቀውን ፍልሚያ መሰረዙን ሲናገር ትኬት የቆረጡትንና ስፖንሰሮችን ይቅርታ ጠይቆ ነው። በዚህም ጆን በእንቁላሉ ላይ ድግምት እንዳሰራበት ደርሼበታለሁ። ከንቃተ ህሊና ጋር በነበራቸው ፍልሚያም በእንቁላሉ ከመታው በኋላ ነው ያሸነፈው። በኔም ላይ ይህንን ያደርጋል። በመሆኑም ሌላ ተጋጣሚ ካመጣችሁ እፋለማለሁ፣ ከጆን ጋር ግን አላደርገውም ብሏል። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ፣ ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ፣ አልፈልግም። ያዝ ድግምት አሰራብኝ ስትል ሰማሁ ሴዶ፣ እኔ እሱን ሰምቼ ልብ ያለቀ ነዱ፣ እኔ እሱን ሰምቼ ልብ ያለቀ ነዱ። አንዴ ጀምረሃል እኛም ደግፈናል፣ ላንጠላ ሴዶዬ ተከትለንሃል፣ ላንጠላ ሴዶዬ ተከትለንሃል። ተው ሴዶ ትኬቱን ገዝተናል፣ ተው ሴዶ መሸወድ ይበቃናል፣ ተው ሴዶ ድልህም ናፍቆናል፣ ተው ሴዶ ጆኒ ምንድነው? ተው ሴዶ ላንተ ሲምፕል ነው፣ ተው ሴዶ ፋይቱን ተቀበለው። እኔ የሰይዶን ውሳኔ ስመለከት አንድ ሰው ትዝ አለኝ። ታስታውሳላችሁ? እኔ ሰይዶ ካላሸነፈ ወላሂ ሃይማኖቴን እቀይራለሁ ብሎ ነበር። ምክንያቱም ሰይዶ ምን አድርጓል? የአላህን ስም ጠርቷል። እንትኑ ላይ ሲፈራረሙና የአላህ ስም ተጠርቶ የሚዋጋው አላህ ነው ብሎ አላህ ኃይሉን በሰይዶ ላይ ገልጾ ካላሳየኝ አላህ የለም ከዛ ቀን በኋላ ሃይማኖቴን ነው የምቀይረው ያለ ሰው ነበርና እሱ ልጅ ነው ያስታወስኩት። ለማንኛውም እንግዲህ ብዙ ብር ከፍላችሁ ትኬቱን የቆረጣችሁ ሰዎች መርዷችሁን ተቀበሉ። እሱ አልወዳደርም ብሏል። በነገራችን ላይ ይሄ ልጅ የቲክቶክ ማህበረሰብ በደንብ አድርጎ አውቆታል። ማህበረሰቡ ምን እንደሚፈልግ ያውቃል። አሁን ለሶስተኛ ጊዜ ነው ይመስለኛል አልወዳደርም ሲል። ህዝቡ ግን አልወዳደርም ባለ ቁጥር ሁሌ ይጮሃልና ላይክ እንትን አቴንሽን እንዴት እንደሚያዝ ይችልበታል፣ ያውቃልና ይሄም ይመስለኛል አቴንሽን ነው። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ እዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።